ያደኩበት ሴት ውሸት አስወገደ ያደኩበት ሴት እውነትን ወለደ እኛ ታዳጊ ህፃናት የሰውን ገንዘብ አንነካም ወድቆ ብናገኝ ለባለቤቱን መልሳለን በመተባበር በመተዛዘን እየሰራን እናመርታለን የሰላም ኑሯችን ይለመልማል ያደኩበት ሴት ውሸት አስወገደ ያደኩበት ሴት እውነትን ወለደ መፈከሯ የህፃናት ብቻም አይደለችም አጠቃላይ የማህበረሰቡ ቃል የገባንባት መፈከርና መጥፎ ስነ ምግባር ከውስጤ ጠፋና መልካም ስነ ምግባር ህይወቴን አጸና ያደኩበት ሁለት መልእክት አለው መፈከሩ አንደኛው ሀገራችን ኢትዮጵያ ማደግ ያማራት እድገቷን ያላገኘች ገና ህፃን ናት ተባብረን ተዛዝነን ከሰራን ዓለም ከደረሰችበት መድረስ ይቻላል ነው እኛ ታዳጊ ህፃናት የሰውን ገንዘብ አንነካም ወድቆ ብናገኝ ለባለቤቱን መልሳለን በመተባበር በመተዛዘን እየሰራን እናመርታለን የሰላም ኑሯችን ይለመልማል ያደኩበት ሴት ስርቆት አስወገደ ያደኩበት ሴት ትብብር ወለደ ሁለተኛው ደግሞ እንደ አውራምባ ማህበረሰብ ሰርተን ወይም በስጦታ ያገኘነው ነው የራሳችን ገንዘብ ብለን ምናምን ወድቆ ካገኘን የወገናችን ሲለፋ ኑሮ ወድቆበት ብለን አፈላልገን ለባለቤቱን መልሳለን ማለት ነው ባለቤቱን ካላገኘን ደግሞ ወደ 12 ኮሚቴዎች አሉን ከ12 ኮሚቴ አንዱ የወደቀ ገንዘብ ኮሚቴ ነው ለዚያ ኮሚቴ ማስረከባለን ኮሚቴውን መረጃዎችን ያሰባስባል ማን እንዳገኘ የት እንዳገኘው የቃውን አይነት አቅጣጫ ይዝና አፈላልጎ ፈርመው እንዲወስዱ ያደርጋል ማለት ነው መረጃዎችን በዚያ መንገድ ይይዛል ያደኩበት ሴት በሰላም እንድኖር ያደኩበት ሴት በአንድነት በፍቅር ያደኩበት ሴት ስርቆት አስወገደ ያደኩበት ሴት ትዝዝን ወለደ ያደኩበት ሴት ትብብር ወለደ አንድ ሳንቲም ቢሆን ያላግባብ ወገኖቻችን መውሰድ ወንጀል ነው ከወንጀልም አልፎ እርም መብላት ነው ብሎ ያምናል ይሄ ማህበረሰብና የሰው ገንዘብ የሰው መሆኑን ህፃናቱ ከወዲሁ ያወቁት ነው የሚሄዱ ወገኔን ከጎዳው ሀብቴና ጣዋለው እኔም እጎዳለው እና ህፃናት ማለት ደግሞ በትምህርት ቤቱም በቤተሰቡ ውይይቱም በተለያየ መንገድ እነዚህን እሴቶች እንዲማሩ ነው የምናደርገው እንማማራለን እና እነዚህ ደግሞ ምንድነው ህፃናት ማለት ነፃ ወረቀቶችም ስለሆኑ ያስያዝናቸው ነው የሚይዙት በዚህ መንገድ ተማምረን እንሄዳለን ሰውን ወዳለው ሁሉን አከብራለው ያደኩበት ሴት ለህይወት መሰረት ጥሩ ነገር ከሰጠናቸው ያኑ ነው ይዘው የሚያድጉት መጥፎ ነገር ካሳየናቸው ደግሞ መጥፎ ይዘው ነው የሚያድጉት ህፃናቱ ላይ ጥሩ ነገር ለመስራት ትልቁ ነገር ወላጅ ነው ትልቁ መሰረት ብዬ የማስበው ወላጆች ልክ መፈከሩ እንደነገርኩ ሁሉ ውሸት መጥፎ ነው ሌብነት መጥፎ ነው ነገረኝነት መጥፎ ነው ልክ እንዳንዴ ትምህርት ሳብጀክት ይማራሉ መዋለ ህፃናቱ ላይና እሱን ነገር ስናስተምራቸው ወላጆች መጥፎ ያልነውን ውልቅ አርገን ጥለን ነውና አንድ ህፃን ያደገበት ማህበረሰብ ሐሳብ ተጽኖ ያደርጋል አይምሮው ላይና የትም ቦታ ቢሄዱ ያውራምባ ማህበረሰብ እሱን ባህል ነው የሚያንጸባርቁት ሲነግሩንም ነበር ዩኒቨርሲቲ ገብተው ተመርቀው ስራ ያዙ ልጆችም አሉ እዚህኛ ጋር አባል የሆኑ ልጆችም አሉ በየትኛውም ገጠመኛቸውን ሲነግሩን እቃ ወድቆ ሲያገኙ ልክ እዛች መዋለ ህፃናት የፈከሯት መፈከር ነው የሚያንጸባርቁት የማን ነው ብለው እንደውም ሲጠይቁ እንደሞኝነት የሚታዩበት ገጠመኝም እንዳለ ለምንድነው ካገኘ ወደ ኪስ እንጂ ለምን ያሉ ጓደኞቻቸው ጋር የሚከራከሩበት ለምን ያለፈውበት ገንዘብ እኮ የኔ አይደለም የኔ ንብረት ጠፍቶኝ ቢመልሱልኝ ደስታ እንዳለኝ ሁሉ የወገኖችን ገንዘብ ወደ ኪስ ያልጨምርም ይያሉ የመጡበት ነው ይነግሩናልና ትልቅ መሰረት ነው ያደኩበት ሴት ለህይወት መሰረት ያደኩበት ሴት ውሸት አስወገደ ያደኩበት ሴት እውነትን ወለደ